ስለ ክርስቶስ ለኛ መንገር ማለት ለቀባሪ ማርዳት ነው። እኛ እኮ ሰምተነው ሳይሆን በልተነዋል። ስለ አንድ ምግብ ጣዕም የሚያውቁ ስለ ምግቡ የሰማ ሰው ወይስ ምግቡን የበላ ሰው? የበላ ሰው ነው የሚያውቀው። እኛ እኮ በልተነዋል። እርሱ በልባችን አለ። ስጋውን በልተናል፣ ደሙን ጠጥተናል፣ በስሙ አምነናል፣ የእርሱ ተከታዮች ሆነናል። አይገባም። ድፍረት ነው ለኛ ስለ ክርስቶስ መናገር። እናንተ አለማወቃችሁ ያስደንቃል። ባለሙያዎች ናቸው። ብሉይ ኪዳንን የጠነቀቁ ናቸው። የሕግና የመዝሙራት መጻሕፍትን የሚያውቁ ናቸው። የነቢያትና የታሪክ መጻሕፍትን የሚያውቁ ናቸው። ጠንቅቀው የተረዱ ናቸው። አለማወቃችሁ ያስደንቃል። አለመረዳታችሁ ያስደንቃል። የእርሱን ማንነት፣ የእርሱን አዳኝነት፣ የእርሱን አምላክነት እናንተ አለማወቃችሁ እጅግ የሚያስደንቅ ነው። እኛ አንድ ነገር እናውቃለን። ክርስቶስ የእግዚአብሔር ልጅ የድንግል ማርያም ልጅ እንደሆነ እናውቃለን። የትኛውም ቤተ ክርስቲያን በቅዱሳን ስም፣ በመላእክት ስም፣ በእመቤታችን ስም ቢታነጽ ቢገነባ የሚፈተተው ግን የማን ሥጋና ደም ነው? የኢየሱስ ክርስቶስ። በሉት እስኪ አንድ ነገር እንድናውቅ እርሱ እንዳዳነን፣ አንድ ነገር እንድናውቅ እርሱ እንደፈጠረን፣ አንድ ነገር እንድናውቅ እርሱ እንደረዳን፣ እርሱ አምላካችን ፈጣሪያችን እንደሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አምላካችን በረዳንና በገለጠልን መጠን አጠር ላለ ደቂቃ የእግዚአብሔርን ቅዱስ ቃል እንማራለን። በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 25 ላይ አንድ ነገር አውቃለሁ የሚል ቃል ተጽፎ እናገኛለን። በዚህ ቅዱስ ቃል እንማራለን። የምንሰማውን ቃል፣ የምንማረውን ቃል፣ የምናደምጠውን ቃል መረዳት እንድንችል፣ ማስተዋል እንድንችል፣ መገንዘብ እንድንችል ክርስትና የምንኖረው ሕይወት ነውና በተግባር መኖር እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። አንድ ነገር በሉ እስኪ፣ ድምጻችሁ አይሰማም። አንድ ነገር አውቃለሁ። ስንት ነገር? አንድ ነገር አውቃለሁ በሚል ርዕስ እንማራለን። ቅዱስ ቃሉ ተጽፎ የሚገኘው በቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 25 ላይ የተመዘገበ የእግዚአብሔር ቃል ነው። ቃሉን የመዘገበልን ይህንን ወንጌል የጻፈልን ወንጌላዊው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ በሐዲስ ኪዳን መጻሕፍት ውስጥ 5 መጻሕፍትን የጻፈ ሐዋርያ ነው። ሁላችን እንደምናውቀው አንድ ወንጌል አሁን የጠቀስነው 3 መልእክታትንና በሐዲስ ኪዳን ብቸኛ የሆነ ከዛሬ 2000 ዓመት በፊት ተጽፎ ዛሬ ላይ ስላለው ነገር የሚናገር ራእይ ዮሐንስ የሚባለው መጽሐፍ ነው። ስለዚህ አንድ ወንጌል 3 መልእክታትና አንድ ራእይ የጻፈው ወንጌላዊው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ገና በለጋነቱ ዕድሜ ጀምሮ ገና በታናሽነቱ ዕድሜ ጀምሮ ክርስቶስን የተከተለ ጌታችን ኢየሱስ ክርስቶስ በዋለበት እየዋለ ባደረበት እያደረ የአፉን ትምህርት እየሰማ የእጆቹን ተአምራት እየተመለከተ ያውም ከክርስቶስ ደረት አጠገብ ተጠግቶ የሚኖር የራሱን ስም ከመጻፉን ባሻገር ኢየሱስ ይወደው የነበረ ደቀ መዝሙር እያለ እርሱ ፍቁረ እግዚእ እንደሆነ በሚገባ የጻፈልን ብዙ ሐዋርያት ክርስቶስ በተያዘበት ቀን ፈርተው ሸሽተው ተደብቀው አፈግፍገው ነበረ። ቅዱስ ዮሐንስ ወንጌላዊ ግን እስከ መስቀል ስር ጌታችን ኢየሱስ ክርስቶስን ተከትሎ ከመስቀሉ ስር ተገኝቶ በክርስቶስ ላይ የደረሰውን መከራ በክርስቶስ ላይ የደረሰውን ግርፋት በዓይኖቹ ተመልክቶ ከመስቀል ስር ተገኝቶ ሁላችንንም ወክሎ እመቤታችን ቅድስት ድንግል ማርያምን በእናትነት የተቀበለ ሐዋርያ ነው። ረድኤት በረከቱ ከሁላችንም ጋር ትሁን፣ አሜን በሉ። ይህ ሐዋርያ ሌሎቹ 3ቱ ማቴዎስ፣ ማርቆስና ሉቃስ የክርስቶስን ተአምራቱን አብዝተው ሲጽፉ፣ ወንጌላዊው ቅዱስ ዮሐንስ ግን ከእነርሱ
በተለየ መልኩ ክርስቶስ የሰራቸውን ተአምራት በጥቂቱ ጻፈና ያስተማረውን ትምህርት ደግሞ በስፋት ጽፎልናል። ወንጌሉን መረዳት እንድንችል እግዚአብሔር ሁላችንንም ይርዳን። ጎፍታፊ ፈይሳን ኬኛ ኢየሱስ ክርስቶስ ነመታኤ ኤርገሙልዳቴ ቦደ አዱኛ ከነረት ወጋ ሶዶሚ ሰድ ደደቢኤ የሮ ራጂ ሆጀቱ የሮ በርሲሱ ክርስቶስ ዱከ ዴማ ከንቱረን ኬሳ ዱከ ቡአ ከንተኤ እኒ ቶኮ ቁልቁሉ ዮሐንስዳ ቁልቁሉን ዮሐንስ በረ ደርገጉማ ኢሳቲ ካሴት ዳይሙማ ሳ ኦሶይን ጥሙሪን ክርስቶስ ዱከ ዴማ ከንቱሬ ጎፍታፊ ፈይሳን ኬኛ ኢየሱስ ክርስቶስ በከ ኢኒ ኦሌ ኦሌት በከ ኢኒ ቡሌ ወጅን ቡሌት ክርስቶስት ሲቄት ኢየሱስ ክርስቶስን ከንጃለተሜ ጀደሜ ከንዋመማ ቱሬ ቁልቁሉን ዮሐንስ ወንጌላ ቶኮፊ ኤርጋ ሰዲ አከሱመስ ሞ ከኩዋራ ኬሰቲ ቆፈ ከንተይ ወጋ ኩመለማን ዱረ በሬፈሜ ዋኤ በረከና በሊናን ከኑ በርሲሱ ሙልጠተ ዮሐንስ ከንጀደሙ ወሉማ ገለቲ ኪታበ ከኩዋራ ኬሰ ጅሩን ኬሳ ኪታቦሌ ሸን ከኑፍ በሬሴ ቁልቁሉ ዮሐንስ ይዳ ቁልቁሉን ዮሐንስ አከ ዱከ ቦተ ቢሮ ኦሶን ተኢን ጎፍታፊ ፈይሳን ኬኛ ኢየሱስ ክርስቶስ ኤርገ ቀበሜ ቦደ ክርስቶስ የሮ ሬበሙ ወጅኒን ከንቱሬ ፈኖ ቀራኒዮ ጀለቲ አርገሜ ግድራ ክርስቶስ ረጌ ሁንደሳ ኢጃን አርጋ ከንቱሬ ኢላላ ከንቱሬ ዱመረትሞ ሁንደ ኬኛ በከቡኤ ዱብሬ ቁልቁሌቲ ማረሚ ሃዱማዳን ከንሲመቴ ከንፉደቴ ቁልቁሉን ዮሐንስ ዋኤ ጎፍታፊ ፈይሳ ኬኛ ኢየሱስ ክርስቶስ ከንበሬሴ ወንጌለ ኢሳ ቡቁና ሰገል ለኮፍሰ ቶኮ ካስኔ ሴና ከነ በሊናን ኢላላ ኤቢ ቁልቁሉ ዮሐንስ ወንደ ኬኛው ጂኒን ያጣው አሜን ጀዳ። ይህ ቅዱስ ዮሐንስ እንደዚህ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ጀምሮ ከፈሪሳውያን ጋር ሲነጋገር ዘላለማዊነቱን፣ አምላክነቱን፣ ፈጣሪነቱን፣ እግዚአብሔርነቱን እየተናገረ ምንም እንኳን እነርሱ ባይረዱትም ምንም እንኳን እነርሱ ባይገነዘቡትም እርሱ ግን እያስተማረ ቆየና እያለፈ ሳለ ሲያልፍም ይላል ሲያልፍም ገና ከመወለዱ ጀምሮ እውር የሆነውን ሰው አዩት ይላል። ምን ከመሆኑ ጀምሮ? ልብ በሉ። ክርስቶስ እያለፈ ነው። ያው ብቻውን አይሄድም። ደቀ መዛሙርቱ አሉ፣ ሐዋርያት እርሱን የሚከተሉ። ከዚያ እያለፈ ሳለ አንድ ሰው ከመወለዱ ጀምሮ እውር የነበረ አይን የሌለው ብቻ ሳይሆን የአይን ምልክት እንኳን ያልነበረው እውር ሆኖ የተወለደ ሰው ክርስቶስ አየው ይላል። ማን አየው? እንኳንም ክርስቶስ አየው። ምክንያቱም ሳይፈውስ አያልፍምና። ዛሬም ክርስቶስ በምሕረቱ ይመልከተን። አሜን በሉ። በእውነት በብዙ ወጥመድ የተያዝን እኛ፣ እረፍት ያጣን እኛ፣ ሰላም ያጣን እኛ፣ ፍቅር ያጣን እኛ ክርስቶስ በቸርነቱ ይመልከተን። እርሱ ሲመለከት የጎደለ ይሞላል። እርሱ ሲመለከት የተጣመመ ይቃናል። እርሱ ሲመለከት የጠፋ ይገኛል። እርሱ ሲመለከት ሁሉ ነገር ይስተካከላል። ምክንያቱም ሁሉም ነገር ከክርስቶስ በታች ነው። ከማን በታች ነው? ከክርስቶስ በታች ነው። አየው ይላል። ከዚያ ሐዋርያቱም አዩት። ሲመለከቱት ሰውየው ከመወለዱ ጀምሮ እውር ሆኖ የተወለደ ሰው ነው፣ ማየት አይችልም። ስለዚህ ሐዋርያት ደግሞ እንደዚህ አሉት፣ ጌታ ሆይ አሉ፣ ይህ ሰው እውር ሆኖ እንዲወለድ እንደዚህም ሆኖ እንዲኖር ኃጢአት የሰራው ማን ነው? እርሱ ነው ኃጢአት ያደረገው ወይስ ወላጆቹ ናቸው ኃጢአት የሰሩት? ይህ ሰው እንዲህ ሆኖ እንዲወለድ ኃጢአት የሰራው ማን ነው ብለው ጠየቁ። ምክንያቱም የኃጢአት ውጤት ነው ብለው ደምድመዋል። ልክ እንደኛ ፈራጆች
አንድ ሰው ችግር ሲገጥመው የኃጢአቱ ውጤት ነው እንላለን። እርሱ እኮ እንደዚህ ነበረ እንላለን። ልጅ የታመመባቸውን ቤተሰቦች ስናይ እርሱ እኮ ጠንቋይ ቤት ይመላለስ ነበረ፣ የኃጢአቱ ውጤት ነው፣ የበደሉ ውጤት ነው፣ እንደ ሥራው ሰጠው፣ እንደ እጁ ከፈለው እያልን በሰዎች ድካም፣ በሰዎች ፈተና፣ በሰዎች ችግር፣ በሰዎች መከራ የምንፈርድ ሰዎች እኛስ ማነን? ራሳችንን አይተን እናውቃለን ወይ? እግዚአብሔር እንደ እጃችን ቢከፍለን ማን በፊቱ መቆም ይችላል? ማንም እኮ አይችልም። ወገኖቼ ምንም እንኳን ተደብቀን ብንሰራ ኃጢአተኞች ነን። ልዩነታችን አንዳንዶቻችን የአደባባይ ኃጢአተኞች ነን፣ ሁሉ የሚያውቀን። አንዳንዶቻችን ደግሞ የጓዳ ኃጢአተኞች ነን። በሁሉ ግን ኃጢአትን ሰርተናል። በማንም ላይ መፍረድ አንችልም። የወላጆቹ ነው ወይስ የእርሱ ነው? በማን ኃጢአት ነው እንደዚህ የሆነዋል? ማን ነው የበደለው? ማን ነው ኃጢአትን የሰራው? እንዲህ ሆኖ የተወለደው መቼስ በኃጢአት ምክንያት ነው ብለው ፈርደዋል። በማንም ኃጢአት፣ በማንም በደል፣ በማንም መተላለፍ፣ በማንም ድካም ጣት ቀስራችሁ በሰዎች ላይ ፈራጆች አትሁኑ። ለዚህ ነው እኮ እንዳይፈረድባችሁ አትፍረዱ ተብሎ ተጽፏል። ምን አትበሉ? አትፍረዱ። እርሱ እንደዚህ የሆነው እንዲህ ስለሆነ ነው አትበሉ። በምን አወቃችሁ እግዚአብሔር የእጁን እንደሰጠው? በምን አወቃችሁ እግዚአብሔር እንደ ኃጢአቱ እንደከፈለው? ደግሞ እግዚአብሔር ኃጢአትን ቢቆጣጠር ማን ከእግዚአብሔር ፊት ማምለጥ ይችላል? ስለዚህ ማን ነው የበደለው አሉት? ወላጆቹ ናቸው የበደሉት ወይስ እርሱ ነው ኃጢአት የሰራው? የማን የኃጢአት ውጤት ነው ይህ ሰው እንዲህ ሆኖ እንዲወለድ ያደረገው ማን ነው ሲሉት ክርስቶስ መለሰና እንደዚህ አለ፣ ወላጆቹ ኃጢአት አልሰሩም፣ እርሱም ኃጢአት አልሰራም። የእግዚአብሔር ሥራ በእርሱ እንዲገለጥ ይህ ሰው እንዲህ ሆኖ ተወለደ አለ። የማን ሥራ? እስኪ የእግዚአብሔር ሥራ በሉ። በእርሱ እንዲገለጥ ይህ ሰው እንዲህ ሆኖ ተወለደ። የማን ሥራ? የእግዚአብሔር ሥራ። አያችሁ፣ አንዳንድ ጊዜ በትዕግስታችን ሰዎች እንዲማሩ እግዚአብሔር ይፈትነናል። እግዚአብሔር በብዙ መንገድ ሰዎችን እንድናስተምር፣ በኢዮብ መከራ እኮ ትዕግስትን ተምረናል። ቅዱስ ያዕቆብ እንደተናገረ ኢዮብ እንደታገሰ ሰምታችኋል፣ አምላክም ደግሞ የልቦናውን መሻት እንደፈጸመለት አይታችኋል ይላል። ኢዮብ ያ ሁሉ መከራ የደረሰበት ኃጢአት ሰርቶ አይደለም። እንኳን እሱ ኃጢአት ሊሰራ ምናልባት ልጆቼ እኔ ሳላውቅ ተደብቀው እግዚአብሔርን አሳዝነው እግዚአብሔርን በድለው ይሆናል ብሎ ስለ ልጆቹ መስዋዕት የሚያቀርብ ጻድቅ ሰው ነው ኢዮብ። ነገር ግን ተፈተነ። የተፈተነው በእግዚአብሔር ፍቃድ እንጂ ኃጢአት ሰርቶ አይደለም። ይህንንም ሰው ክርስቶስ እንደዚህ አለው፣ ይህ ሰው አለ ኃጢአት አልሰራም። ወላጆቹ ሲባል እነርሱም አልሰሩም። ይኸውላችሁ የሰው ጓዳ፣ የሰው ቤት፣ የሰው ኑሮ፣ የሰው ትዳር፣ የሰው ሕይወት እየመረመራችሁ አትፍረዱ። የራሳችሁን ኑሮ ኑሩ፣ የራሳችሁን ሕይወት ምሩ። ስለ ሌላው ጉዳይ፣ ስለ ሌላው ድካም አይመለከተንም። አሁን የተቸገርነው ሁላችንም ፈራጆች ነን። ሁላችንም እንፈርዳለን። እሱ እንደዚህ የሆነው እንደዚህ ስለሆነ ነው እንላለን። ራሳችንን እንመልከት ወገኖቼ። ለሕይወት የሚጠቅመው ትልቁ ነገር የኔ ሕይወት፣ የኔ ኑሮ፣ የኔ ማንነት በእግዚአብሔር ፊት ምን ይመስላል? ንስሐ ገብቻለሁ ወይ? ተመልሻለሁ ወይ? በእውነት አሁን ብሞት የት ነው የምገባው? ሲኦል ነው ወይስ ገነት ነው? ምንድነው የሚገጥመኝ ብለን ዕለት ዕለት ስለ ራሳችን ማሰብ፣ ስለ ቤታችን መጸለይ፣ ስለ ልጆቻችን መጸለይ፣ ስለ ስራችን መጸለይ፣ ስለ ሁለንተናችን በእግዚአብሔር ፊት በጸሎት መቆም እንጂ ስለ ሰዎች ማውራት ሐሜት ነው። ሐሜት ደግሞ የሰው ሥጋ መብላት ነው። አሁን እኛ ብዙዎቻችን እንጾማለን። ከከብት ሥጋ ከሌላው ሥጋ እንጾማለን። ከሰው ሥጋ ነው መጾም ያቃተን። የሰዎችን ስም ሳናነሳ አንውልም። እርሱ እንደዚህ ነው፣ እርሷ እንደዚህ ናት። ሲሳካላቸውም ሐሜታችን መከራ ነው፣ ሲወድቁም ሐሜታችን መከራ ነው። ሰው እንዴት ነው የሚኖረው ታዲያ? ሰው ሲሳካለትም እንዲህ ሆኖ ነው እንላለን።
እርሱ ጠንቋይ ስለሚቀልብ ነው እንላለን። ሰው ሲወድቅም እንዲህ ስለሆነ ነው እንላለን። እንዴት ነው ሰው ታዲያ የሚመሰገነው? እንዴት ነው ሰው የሚኖረው? ከዚህ ሁሉ የሰዎችን ስም ባለማንሳት ስለ ራሳችን ብቻ እያሰብን እንድንኖር እግዚአብሔር ይርዳን። እርሱም ወላጆቹም ኃጢአት አልሰሩም አለ ክርስቶስ። ኃጢአት አልሰሩም። ስለዚህ የእግዚአብሔር ሥራ በእርሱ እንዲገለጥ ነው አለና እንደዚህ አለ፣ ቀን ሳለ የላከኝን ልፈጽም ይገባኛል፣ በዓለም ሳለው የዓለም ብርሃን ነኝ አለ። የዓለም ምንድን ነኝ? መልሱልኝ። የዓለም ምንድን ነኝ? ክርስቶስ ጨለማን የገፈፈ ኃጢአትን ያስወገደ አማናዊ እውነተኛ የዓለም ብርሃን ነው። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። ጎፍታፊ ፈይሳን ኬኛ ኢየሱስ ክርስቶስ ወረ ፈሪሶታ ወረ ሳዱቆተ ጀደመን ወጅኒን ጉያ ጉቱ ጋፊ ኢሳኒ ዴቢሳ ኢሳን በርሲሳ ኤርገ ኦሌ ቦደ ዱከ ቦተ ወጅኒን ተኤት የሮ ደርቡ ነማ ዳኢሙማ ሳቲ ካሴ ኤርገ ደለቴ ካሴ ኢላሉ ከንን ደንዴኝ ጃማ ተኤ ከን ደለቴ ነምቸ ቶኮ አርጌት ክርስቶስ የሮ ኢሳ ኢላሉ ዱከ ቦን ክርስቶስ ወጅኒን ቱረን ጋፊ ቶኮ ካሰን በርሲሳ ኬኛ ጎፍታ ኬኛ namichi kun akkana ta'ee akka dhalatu cubbuu kan hojjete eenyudha? Isatu cubbuu hojjete moo maatii isaatu cubbuu hojjete? Jaamaa ta'ee akka dhalatu garaa haadha isaa keessaa erga ba'ee kaasee erga dhalatee kaasee ilaaluu kan hin dandeenye ija kan hin qabne adda qofa ta'ee kan dhalate namichi kun akkana ta'ee akka jiraatu cubbuu kan hojjete eenyudha? Kan balleesse eenyudha? jedhanii yeroo gaafatan gooftaan keenya Yesuus Kiristoos akkas jedhe, innis cubbuun hojjenne maatiin isaas cubbuun hojjenne garuu jedheen hojiin Waaqayyoo isa irratti akka mul'atu namichi kun akkana ta'ee dhalateera jedhe. Maatii Waaqayyoo dadhabina namaa ilaaltaniit, hir'ina namootaa ilaaltaniit, hanqina namootaa ilaaltaniit, dadhabbii isaanii ilaaltaniit nama irratti murteessinaa. Namni kan qoramu, namni kan rakkatu, namni kan dhukkubsatu, namni wantoota adda addaatiin kan qabamu hojiin Waaqayyoo akka isa irratti mul'atu ta'uu danda'a. Garuu nuti cubbuu isaatiin akkana ta'e waan kana hojjeteef, waan balleesseef, waan cubbuu hojjeteef, waan Waaqa gaddisiiseef namichi kun akkana ta'ee dhalateera jenna malee namichi sun akkas ta'uu dhiisuu danda'a. Kanaaf jireenya keessan jiraadhaa, of ilaalaa. Hundumti keenya fuuldura Waaqayyoo dhaabbanneetiin sagalee Waaqayyootiin yeroon madaalamu keessi koo maal fakkaata jennee of gaafachuu qabna. ማን ነው ኃጢአትን የሰራው ሲባል ማንም አልሰራም አለ። ምራቁን እንትፍ አለና ወደ መሬት ነው የተፋው። ወደ መሬት እንትፍ አለና ጭቃ ቦካ። ጭቃ ቦካና የሰውየው ግንባር ላይ አስቀመጠለት ይላል። እየሰማችሁ ነው አይደለ? አይኔ ይብራ ማለት አይችልም? መልሱልኝ፣ አይችልም ወይ? ይችላል እኮ ባለስልጣን እኮ ነው። ግን እንደዚህ ነው ሲመልስለት፣ ጭቃ ቦካ። መጀመሪያ ከዚህ ጭቃ የፈጠርኩ እኔ ነኝ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔርም የሰው ልጅ ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ተብሎ ተጽፏል። ስለዚህ ከ5500 ዘመን በፊት ከዚህ ጭቃ አንተን የፈጠርኩ እኔ ነኝ። አሁን ደግሞ በሐዲስ ተፈጥሮ ልፈጥር፣ በሐዲስ ተፈጥሮ ላድን የተገለጥኩት እኔ ነኝ አለ። ጭቃ ቦካ በምራቁ። ልብ በሉ፣ እርሱ የዘላለም አምላክ ነው። እርሱ እግዚአብሔር ነው። ጭቃ ማብኳትም አይጠበቅበትም። ነገር ግን የሰው ልጅ ከአፈር የፈጠረ አምላክ እርሱ እንደሆነ ይመለከቱ ዘንድ፣ ያምኑ ዘንድ፣ ያውቁ ዘንድ ክርስቶስ ምራቁን ተፍቶ ጭቃ አብክቶ ግንባሩ ላይ ቁጭ ቁጭ አደረገለትና ሂድና በሰሌው መጠመቂያ ታጠባለው፣ ሂድ ታጠባለው። ከእንደገና ሊፈጥረን የተገለጠ ከእንደገና ሰው ሊያደርገን
የፈጠረን የተገለጠ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ እንደተናገረ መልካሙን ሥራ ለማድረግ አለ በክርስቶስ ኢየሱስ ተፈጠርን አለ። በማ ተፈጠርን? ኤፌሶን ምዕራፍ 2 ቁጥር 11 ላይ በክርስቶስ ኢየሱስ ተፈጠርን። አሁን ኢየሱስ ክርስቶስ አምላክ አይደለም እንዴት ይባላል እንዴ? በእርሱ ተፈጠርን ካለ እርሱ ፈጣሪ ነው ማለት እኮ ነው። ከፈጣሪ በቀር ሰውን መፍጠር የሚችል ማንም የለም። ከፈጣሪ በቀር ሰውን የሚፈጥር ማንም የለም። አምላካችን እርሱ ስለሆነ ፈጣሪያችን እርሱ ስለሆነ ያንን ጭቃ ካቦካ በኋላ ሂድና ታጠባለው። ሰውየው ሄዶ ታጠበ፣ እያየ መጣ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምን እያለ መጣ? እያየ በሉ እስኪ መጣ። ይኸውላችሁ ተመራማሪዎች፣ ሳይንቲስቶች፣ በዓለም ላይ ያሉ ሰዎች ብዙ ምርምር አድርገዋል። ጭቃን ወደ ስጋ መቀየር ግን አልቻሉም። የማን ስራ ብቻ ስለሆነ? እርሱ ፈጣሪ ስለሆነ ጭቃ አብክቶ። ጭቃ እኮ አይን ላይ ቢለጠፍ አይን ያጠፋል። ቅዱስ ያሬድ እንደተናገረው እኔ የማውቀው አለ ጭቃ አይን ሲያጠፋ እንጂ አይን ሲያበራ አይደለም። ነገር ግን ክርስቶስ ያስቀመጠው ጭቃ አይን የሌለውን ሰው አይን ሆነለት። ልብ በሉ፣ አፈርን ወደ ስጋ መቀየር የሚችል ጭቃን ወደ ስጋ መቀየር የሚችል እውር የሆነውን ሰው አይኑን ማብራት ብቻ ሳይሆን ግንባሩ ላይ አይን የሰራ እርሱ ነው። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። ነመ ጃማተ ኤደለቴ ሰና ነመ ኢላሉ ሂንደንዴኘ ሰና ኤርገ ደለቴ ካሴ አዱኛ ከነ አርጌ ከንን ቤክነ ሰና ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ካንጩ ፈሳቱ ፌቲን ኦቄ ቡኬሴት ነመ ሰናን አከስ ጀዴን ዴሚ ገረ ሰሊሆም ዴሚቲ ዲቀዱ ጀዴን ነምች ሱንስ ራጂ ከነ አርጉዳፍ ገረ ሰሊሆም ዴሜት ኤርገ ዲቀቴ ቦዳ ኢላላ ዱፌ ጀዳ ነምች የሮ ዱፉ ነሞኒ ኦላሳ ከንታን ናኖሳ ከንታን ኢሰደሞ ኢሰሚቲ ጀዳኒ አሰው ጀልቀበን ሄዶ ታጠበ። እያየ ሲመጣ ጎረቤቶች የሰፈር ሰዎች ተሰበሰቡና እርሱ ነው ወይስ እርሱ አይደለም አሉ። እርሱ ከሆነ እንዴት አይኑ አየ? ከማየትም ባሻገር አይን ራሱ ኬታ መጣ እርሱ ከሆነ። ነገር ግን እርሱን የሚመስል ሰው ነው ብለው እርስ በርሳቸው እየተደነቁ ይመለከቱት ነበር ይላል። ማውራት ጀመሩ። ማን ነው ይሄ ሰው? እርሱ ነው። ከመወለዱ ጀምሮ እውር የነበረ ከመወለዱ ጀምሮ ማየት የማይችል እርሱ ነው ወይ አሉ። አንዳንዶቹ ደግሞ አይ እርሱን አይደለም እርሱን ይመስላል ብለው ሲነጋገሩ ሰውየው መጣና እኔ ነኝ አላቸው። እኔ ነኝ ሲላቸው ታዲያ እንዴት አየ አሉት። እንዴት አየ ሲሉት አይ አለና ኢየሱስ የሚባል ሰው አለ። እሱም ያውቀው ሰውነቱን ነው። ኢየሱስ የሚባል ሰው መጣ፣ ጭቃ ቦካ፣ ሂድና ታጠብ አለኝ። ታጠብኩ፣ እያየው መጣው ሲል ቀኑ ሰንበት ነበር፣ ቀዳሚት ሰንበት። አይሁዳውያን ደግሞ ከሕጉ ባሻገር የራሳቸውን ውስጠ ደንብ አብዝተው ሰንበትን አግዝፈውታል። ከተሰጠበት ዓላማ ውጭ አድርገውታል። ከተፈቀደላቸው ዓላማ ውጭ አድርገውታል አይሁዳውያን። ስለዚህ በሰንበት ቀን አለ የሰው አይን መፈወስ የለበትም አሉ። ሰውየውን ያዙት። ማን ነው እንደዚህ ያደረገ አሉት። እንዴት በሰንበት ቀን ትፈወሳለህ? እንዴት በሰንበት ቀን ትድናለህ? ክርስቶስ እኮ ቀድሞ አስተምሯል። በሰንበት መልካም ማድረግ ተፈቅዷል። በሰንበት ምን ማድረግ? መልሱልኝ። በሰንበት ምን ማድረግ? አያችሁ፣ በሰንበት ሰው ማማት ሳይሆን ሰው መርዳት ተፈቅዷል። የተራበ ማብላት ተፈቅዷል። የተጠማ ማጠጣት ተፈቅዷል። የታሰረ መጠየቅ ተፈቅዷል። የተቸገረውን መርዳት ተፈቅዷል። በሰንበት መልካም ማድረግ የተፈቀደ ነው። እንዴት አይኑ በራሉ? ሰውየው እኔ ነኝ አላቸው። አይ እርሱን ይመስላል። እንደዚህ አይነት ነገር ዓለም ከተፈጠረ ታይቶ አይታወቅም። ዓለም ከተፈጠረ እንደዚህ ያለ ተአምር ታይቶ አይታወቅም። ስለዚህ እንዴት አይኑ በራ?
እንዴት አየ? እንዴት ሊመለከት ቻለ? ብለው ፈሪሳውያን ጸሐፍት ሰውየውን ይዘው ወደ ምኩራብ አስገቡት ይላል። አከሚቲን አርጉ ደንዴ አዱኛን እርገ ኡመሜ ካሴ ወንቲ አከና ኢላለሜ ሂን ቤኩ አዱኛን እርገ ኡመሜ ካሴ ነምኒ አከነት ፈየስን ቤኩ ካን ፈይሰስን ጅሩ አከሚቲን ኩን ተኡ ደንዴ ክርስቶስ ዱጋ ዋቀዮደ ዮቴ ጉያ ሰንበታቲን ጉያ በቆናቲን አከሚቲን ነመ ፈይሳ ጉያ ከናን ፈይኒ ኔ የመሙ ጀረን ለክ እንሞ ጩበማዳ አከይን ጀኔ ራጂ አከና ነምኒ ሆጀቹ እንደንደኡ ዋን አከና ነምኒ አገርሲሱ እንደንደኡ ከናፍ እኒ ኤኙ ደጀዳኒት ወልዳ ኢሳኒ ከሰቲ ዋኤ ክርስቶስን ከንከኤ ገራገሩማ ጡመሜ ጀደ ማን ነው አሉ። ዓለም ከተፈጠረ ጀምሮ እንደዚህ አይነት ነገር ታይቶ አይታወቅም። ማን ነው? እግዚአብሔር ነው እንዳንል ሰንበትን እየሻረ ነው አሉ። ኃጢአተኛ ነው እንዳንል ኃጢአተኛ ሰው ነው እንዳንል ዓለም ከተፈጠረ ጊዜ ጀምሮ እንደዚህ ያለ ተአምር ሰርቶ የሚያውቅ ማንም የለም አሉ። በፈሪሳውያን መካከል በክርስቶስ ጉዳይ መለያየት ሆነ ይላል። በማን ጉዳይ? መልሱልኝ። በማን ጉዳይ? አሁን እኛ ከመናፍቃን ጋራ የምንለየው በነገረ ማርያም በነገረ መላእክት ብቻ አይደለም። የመጀመሪያው መሰረታችን በክርስቶስ ጉዳይ ነው። እነርሱ በክርስቶስ ጉዳይ ጤናማ መልከታ ስለሌላቸው፣ እነርሱ በክርስቶስ ጉዳይ ትክክለኛ ትምህርት ስለሌላቸው፣ እኛ ሐዋርያዊ ቅብብሎሽ ያለን፣ እኛ ሐዋርያዊ ትምህርት ያለን፣ ሐዋርያዊ ሥርዓተ ክህነት ያለን፣ ክህነታችን ቢቆጠር በቀጥታ ቅዱስ ጴጥሮስ ጋር የሚደርስ ወደ ኋላ ተቆጥሮ ሐዋርያዊ ቅብብሎሹ ሳይቋረጥ እዚህ የደረሰች ቤተክርስቲያን ስለሆነች ዶግማችን ጤናማ ነው። ስለዚህ የምንለየው የመጀመሪያው መለያችን ክርስቶስ ነው። ሰው በክርስቶስ ጉዳይ አንድ ካልሆነ በማንም ጉዳይ አንድ ሊሆን አይችልም። መሰረቱ ክርስቶስ ነው። ክርስቶስ ላይ ከተለያየ ሰው ሥላሴ ላይ መግባባት አይችልም። ክርስቶስ ላይ ካልተስማማ ሰው ነገረ ማርያም ላይ መስማማት አይችልም። ክርስቶስ ላይ ካልተስማማ ሰው ነገረ መላእክት ላይ ነገረ ቤተ ክርስቲያን ላይ መስማማት አይችልም። መሰረቱ ክርስቶስ ነው ወገኖቼ። እነርሱ ግን እኛ ክርስቶስን የማናቅ እነርሱ ደግሞ የሚያውቁት፣ እኛ ቅዱሳንን የምናመልካቸው ክርስቶስን ግን የማናውቀው አድርገው የማታለል ስራ ይሰራሉ። ወገኖቼ እኛ ልዩነታችን ክርስቶስ ነው። በክርስቶስ ጉዳይ አንድ ስላልሆንን ነው የተለዩት። በክርስቶስ ጉዳይ ስላልተስማማን፣ በክርስቶስ ጉዳይ መጽሐፍ ቅዱስ የሚናገረውን ስላላመኑ ነው። ስለዚህ ማን ነው አሉ። ያንን ሰው ሁለተኛ ዙር ጠየቁት። እንዴት እንደዚህ ልትሆን ቻልክ ሲሉት ኢየሱስ የሚባል ሰው ጭቃ ቦካ፣ ግንባሬ ላይ ለጠፈ፣ ሂድና ታጠብ አለኝ፣ ታጠብኩ፣ እያየው መጣው አለ። ከዚያ በኋላ አናምንም፣ ወላጆቹ መምጣት አለባቸው አሉ። መጡ ወላጆቹ። ወላጆቹ ሲመጡ ይህ የምታዩት ሰው ልጃችሁ ነው ተባሉ። አዎ ልጃችን ነው። ምናችን ነው? መቼም አይክዱት። ወልደውታል፣ አሳድገውታል። ልጃችሁ ነው? አዎ ልጃችን ነው። እንዴት አየ? ከዚያ ወላጆቹ መለሱና እውር ሆኖ እንደተወለደ እናውቃለን። ምን እንላለን? እንዴት እንዳየ ግን አናውቅም። ምክንያቱም የሚያውቁትና የሚናገሩት ልጃችን ነው። አዎ እውር ሆኖ እንደተወለደ እናውቃለን። አዎ ይህንን ሁሉ ዘመናት እውር ሆኖ እንደኖረ እናውቃለን። አዎ ነገር ግን እንዴት እንዳየ አይኑ እንዴት እንደበራ አናውቅም። እርሱ ሙሉ ሰው ነው፣ ስለ ራሱ መናገር ይችላል፣ እርሱን ጠይቁት አሉ። እግዚአብሔር ሙሉ ሰዎች ያድርገን። አሜን በሉ። እንዴት እንደዳነ እኮ የሚያውቀው እርሱ ነው። ማን እንዳዳነው የሚያውቀው እርሱ ነው። ስለ ራሱ መናገር የሚችለው እርሱ ነው። እኛም ልክ እንደዚህ ወገኖቼ እግዚአብሔር እንዴት እንዳዳነን ሙሉ ሰዎች ሆነን መናገር አለብን። ስለ ሃይማኖታችን መናገር፣ ስለ ቤተ ክርስቲያናችን መናገር፣ ስለ ክርስትናችን መናገር። ሙሉ ሰው መሆን የሚቻለው ደግሞ የቤተ ክርስቲያንን ትምህርት በመማር ሃይማኖትን በማወቅ ሃይማኖትን በመረዳት
በመገንዘብ ነው ስለ ሃይማኖት የምንመሰክረው። እነሱ እንደዚህ አሉ፣ ልጃችን እንደሆነ እናውቃለን፣ እውር ሆኖ እንደተወለደ እናውቃለን፣ እውር ሆኖ እንደኖረ እናውቃለን፣ ማን እንዳዳነው ግን አናውቅም፣ እንዴት እንደዳነ ግን አናውቅም፣ እንዴት እንዳየ ግን አናውቅም። ይህንን የሚያውቀው የዳነው እርሱ ነው፣ እርሱ ሙሉ ሰው ነው፣ እርሱን ጠይቁት አሉ። ሙጫ ኬኛ አከቴ ኒቤክና ኢልመ ኬኛ አከቴ ኒቤክና ጃማ ተኤ አከ ደለቴስ ኒቤክና ጃማ ተኤ አከ ጅራቴስ ኒቤክና ኢኒ ነመ ጉቱudha waa'ee isaa dubbachuu ni danda'a. Kanaaf isa gaafadha. Eenyu akka isa fayyise nuti hin beeknu, eenyu akka isa gargaare nuti hin beeknu, akkamittiin akka fayyes hin beeknu, garuu mucaa keenya akka ta'e ni beekna jedhan. ከዚያ ወላጆቹ ይህንን ተናገሩ። ጸሐፍት ፈሪሳውያንን ፈርተው ስለነበረ መለሱና ፈሪሳውያን ያንን ሰው እንደዚህ ያሉት፣ ኢየሱስ ክርስቶስን ነው፣ እርሱ ኃጢአተኛ እንደሆነ እኛ እናውቃለን አሉ። ምን እንደሆነ? እርሱ እኮ ቅዱስ ነው፣ እርሱ ንጹህ ነው፣ እነርሱን ለማዳን በሥጋ የተገለጠ የዘላለም አምላክ ነው። ኃጢአተኛ ብለው የሚከሱትንም ሰዎች እነርሱን ራሳቸውን እኮ ካለመኖር ወደ መኖር ያመጣ እርሱ ነው፣ የፈጠራቸው እርሱ ነው። ነገር ግን ሰው ሆኖ ስለተገለጠ በተዋህዶ ስለከበረ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስለተገለጠ እነርሱ እንደዚህ አሉ፣ እርሱ ኃጢአተኛ እንደሆነ እኛ እናውቃለን ሲሉ፣ ሰውየው መለሰና እንደዚህ አላቸው፣ ስለ እርሱ አለማወቃችሁ እጅግ ይደንቃል። እኔ ግን ደግሜ ነገርኳችሁ፣ ዓይኔን እንደፈወሰ እንዳበራልኝ እንደረዳኝ እንዳዳነኝ አንድ ነገር አውቃለሁ አለ። ስንት ነገር አውቃለሁ? መልሱልኝ። ስንት ነገር አውቃለሁ? አንድ ነገር አውቃለሁ። እናንተ አለማወቃችሁ ያስደንቃል። ባለሙያዎች ናቸው፣ ብሉይ ኪዳንን የጠነቀቁ ናቸው፣ የሕግና የመዝሙራት መጻሕፍትን የሚያውቁ ናቸው፣ የነቢያትና የታሪክ መጻሕፍትን የሚያውቁ ናቸው፣ ጠንቅቀው የተረዱ ናቸው። አለማወቃችሁ ያስደንቃል። አለመረዳታችሁ ያስደንቃል። የእርሱን ማንነት፣ የእርሱን አዳኝነት፣ የእርሱን አምላክነት እናንተ አለማወቃችሁ እጅግ የሚያስደንቅ ነው። እኔ ግን አንድ ነገር አውቃለሁ፣ ዓይኖቼን አበራልኝ። ስንት ነገር አውቃለሁ? አንድ ነገር አውቃለሁ። ዛሬም ጥያቄ አታብዙብን በሏቸው። እኛ አንድ ነገር እናውቃለን፣ ክርስቶስ የእግዚአብሔር ልጅ የድንግል ማርያም ልጅ እንደሆነ እናውቃለን። ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ እንዳዳነን እናውቃለን። አምላካችን እንደሆነ፣ ጌታችን እንደሆነ፣ መድኃኒታችን እንደሆነ፣ ፈጣሪያችን እንደሆነ፣ ሁለንተናችን እንደሆነ እኛ እናውቃለን። አንድ ነገር እናውቃለን፣ ያዳነን እርሱ ነው። ከኃጢአት እስራት የፈታን፣ ከድቅድቅ ጨለማ ወደሚደነቀው ብርሃን፣ ከሞት ወደ ሕይወት ያሻገረን ብርሃናችን እርሱ እንደሆነ እኛ እናውቃለን። እናንተ አለማወቃችሁ ግን ያስደንቃል። እናንተ አለመረዳታችሁ ያስደንቃል። እኛ ግን አንድ ነገር እናውቃለን። አንድ ነገር ይህንን አውቃለሁ አለ። አውቃለሁ ይህንን ሲል መለሱና አንተ ሁለንተና በኃጢአት ተወልደ በኃጢአት ያደግ ደግሞ አንተ እኛን ታስተምራለህ አሉት። አንተ ነህ እኛን የምታስተምረን? አንተ እኮ ኃጢአተኛ ነህ፣ እኛ የሙሴ ደቀ መዛሙርት ነን። አንተ ከፈለክ የእርሱ ደቀ መዝሙር መሆን ትችላለህ አሉትና ተሳድበው ዝተው ከምኩራብ አባረሩት ይላል። ከዚያ ከምኩራብ እንዳስወጡት፣ እንደሰደቡት፣ እንደዛቱበት ኢየሱስ ክርስቶስ ሰማና ወደዚህ ሰው መጣ። ሲመጣ ፈሪሳውያንም መጡ፣ ጸሐፍትም መጡ። ከዚያ ከበውት ሳለ ክርስቶስ እንደዚህ አላቸው፣ አንተ በእግዚአብሔር ልጅ ታምናለህ አለው። በእርሱ እንዳምን እርሱ ማን ነው አለ። ያ የእግዚአብሔር ልጅ ማን ነው? ያ እኔን ያዳነኝ ማን ነው? ዓይኖቼን ያበራ፣ ጨለማዬን የገፈፈ፣ ወደ ብርሃን ያመጣኝ፣ ያዳነኝ ያ የእግዚአብሔር ልጅ ማን ነው ብሎ ሲጠይቀው አሁን የማናግር እኔ እርሱ ነኝ አለው። ወድቆ ሰገደለትና አመለከው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ሰገደለት። ከዚያ በኋላ ክርስቶስ
እጅግ የሚያስደንቅ አንድ ቃል ተናገረ። እንደዚህ አለ፣ የማያዩ እንዲያዩ የሚያዩ ደግሞ እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣው ብሎ ሲናገር ፈሪሳውያን እንደዚህ አሉ፣ እኛ ደግሞ እውሮች ነንን አሉት። እስኪ የማያዩ በሉ፣ ድምፃችሁን ከፍ አድርጉ። የማያዩ እንዲያዩ የሚያዩ እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣው። የወላችሁ ክርስቲያኖች የማያዩ አለ፣ እውር የነበሩት እንዲያዩ፣ አሕዛብ እንዲመለከቱ፣ እውር የነበሩ እንዲመለከቱ፣ መጻሕፍትን ያላወቁ ከእግዚአብሔር የራቁ የአብርሃም ዘር ያልሆኑ እንዲያዩ፣ የሚያዩ ደግሞ መጻሕፍት ያነበቡ በመቅደስ የተመላለሱ እነርሱ ደግሞ እንዲታወሩ እኔ ለፍርድ ወደዚህ ዓለም መጣው ብሎ ሲናገር እኛ እውሮች ነን አሉት። እውር እያልከን ነው፣ እውር እየተባልን ነው፣ እኛ ደግሞ እውሮች ነንን ብለው ሲሉ ክርስቶስ መለሰና እንደዚህ አላቸው፣ እውሮች ብትሆኑስ ባልተፈረደባችሁ ነበር። ምን ባላለባችሁ ነበር? ይቅርታ ይደረግላችሁ ነበረ። እውር ብትሆኑ ይሄ የሥጋ ዓይን ብቻ እኮ አይደለም፣ የውስጣችሁም ዓይናችሁ ያውቃል። በነቢያት የተጻፈውን ስለ ክርስቶስ፣ በመዝሙራት የተጻፈውን ስለ ክርስቶስ ቀድሞ በምሳሌ በትንቢት በሱባኤ የተነገረውን ሁሉ ታውቃላችሁ። ባታውቁ እኮ አይፈረድባችሁም ነበረ። እውር ብትሆኑ አይፈረድባችሁም ነበረ። ነገር ግን እያያችሁ ስለማታዩ እያወቃችሁ ስለማትቀበሉ በኃጢአት ትኖራላችሁ አላቸው እንጂማ እውር ብትሆኑ አይፈረድባችሁም ነበር አለ። ዛሬም እግዚአብሔር የውስጠኛውን ዓይናችንን ያብራልን። አሜን በሉ። ሰው ይሄኛውን የቁርበቱን ሥጋ ስለተሸከመ ይሄኛው ዓይን ስላለው አይደለም ክርስቶስን የሚያውቀው፣ ውስጡ ሲበራለት ነው፣ ውስጡ ሲገለጥለት ነው፣ የውስጥ ዓይኑ ሲከፈት ነው። የቅዱስ ሉቃስ ወንጌል ምዕራፍ 24 ላይ ታስታውሳላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሉቃስና ቀሌዮጳ የሚባሉ ሁለት ደቀ መዛሙርት እየተጓዙ ሳለ ክርስቶስ በመካከላቸው ገባ። እነርሱ በክርስቶስ ጉዳይ እየተነጋገሩ ነው። ብርቱ ነበረ፣ ያድነናል ብለን ነበረ፣ ይቤዠናል ብለን ነበረ፣ ተስፋ አድርገን ነበረ። ነገር ግን ምቀኞች የሆኑ ጸሐፍት ፈሪሳውያን ሰቅለው ገደሉት። እርሱ ግን የሚያድነን ነበረ ብለው በቁጭት ተስፋ ቆርጠው ሁለት ሆነው እየተነጋገሩ ሳለ ክርስቶስ በመካከላቸው ገባና እንደዚህ አላቸው፣ እየጠወለጋችሁ ስትሄዱ የምትነጋገሩት ይህ ምንድነው አላቸው። ክርስቶስን እንዳያውቁ ዓይናቸው ተይዞ ነበር ይላል። ምናቸው ተይዞ ነበር? ይኸውላችሁ ይሄኛው ዓይን ሳይሆን የተያዘው ልባቸው ተይዞ ነበረ። ይሄኛውማ እኮ ዳገትና ቁልቁለቱን እያየ እየሄደ ነው። ጉዳዩ የሥጋ ዓይን አይደለም፣ ከውስጥ ነው የተያዙት። ስለዚህ ዓይናቸው ተይዞ ሳለ እንደዚህ አሉት። ራሱ ክርስቶስን መልሶ እንደዚህ አሉት፣ አንተ ለዚህ ከተማ እንግዳ ነህን? በዚህ 3 ቀን ውስጥ የሆነውን አታውቅም? የናዝሬቱ ኢየሱስ ክርስቶስን በቃልና በሥራ ብርቱ የነበረውን ያድነናል ብለን ይቤዠናል ብለን ተስፋ ያደረግነውን ጸሐፍት ፈሪሳውያን በቅናት ተነሳስተው እንዴት እንደሰቀሉት እንዴት እንደገደሉት አንተ አታውቅምን ብለው ስለ ክርስቶስ ለክርስቶስ ይነግሩታል። እየሰማችሁ ነው? ልክ እንደዚህ ዘመን መናፍቃን ስለ ክርስቶስ ለእኛ መንገር ማለት ለቀባሪ ማርዳት ነው። እኛ እኮ ሰምተነው ሳይሆን በልተነዋል። ሥጋውን በልተናል፣ ደሙን ጠጥተናል፣ በስሙ አምነናል፣ የእርሱ ተከታዮች ሆነናል። አይገባም፣ ድፍረት ነው ለእኛ ስለ ክርስቶስ መናገር። እኛ እኮ መሰረታችን ክርስቶስ ነው፣ ጉልላታችን ክርስቶስ ነው። የትኛውም ቤተ ክርስቲያን በቅዱሳን ስም፣ በመላእክት ስም፣ በእመቤታችን ስም ቢታነጽ ቢገነባ የሚፈተተው ግን የማን ሥጋና ደም ነው? የኢየሱስ ክርስቶስ በሉት። የማን ሥጋና ደም ነው? ስለዚህ የበላ ነው የሰማ ነው ስለ ጣዕሙ የሚያውቀው፣ ስለ አንድ ምግብ ጣዕም የሚያውቀው ስለ ምግቡ የሰማ ሰው ወይስ ምግቡን የበላ ሰው? የበላ ሰው ነው የሚያውቀው። እኛ እኮ በልተነዋል፣ እርሱ በልባችን አለ። በ40ና በ80 ቀናችን ተጠምቀን አይተነዋል፣ አውቀነዋል። ስለዚህ ስለ ክርስቶስ ለኦርቶዶክስ መናገር፣ ስለ ክርስቶስ ለኦርቶዶክስ መመስከር ድፍረት ነው። ስለ ክርስቶስ ለክርስቶስ ይነግሩታል። መለሰና በብሉይ ኪዳን የተጻፈውን መጽሐፍ ሁሉ እየጠቀሰ እያብራራ እየነገረ
ቀኑን ሙሉ አስተማራቸውና መጨረሻ ላይ ማዕዱን ባርኮ ቆርሶ ሲሰጣቸው አይናቸው ተከፈተ ይላል። ምናቸው ተከፈተ? ምናቸው ተከፈተ? አይናቸው ተከፈተ። አይናችንን የሚከፍተው የክርስቶስ ሥጋና ደም ነው እንጂ ይሄኛው አይን አይደለም ጉዳዩ። የልቦናችን አይን እንዲበራ አንድ ነገር እንድናውቅ እርሱ እንዳዳነን፣ አንድ ነገር እንድናውቅ እርሱ እንደፈጠረን፣ አንድ ነገር እንድናውቅ እርሱ እንደረዳን፣ እርሱ አምላካችን ፈጣሪያችን እንደሆነ ይህንን እንድናውቅ እግዚአብሔር ሁላችንንም ይርዳን። ዋን ቶክቻ አከቤክሩ እኒ ቆርቻ ኬኛ አከቴ እኒ ፈይሳ ኬኛ አከቴ እኒ ኡማ ኬኛ አከቴ እኒ ጎፍታ ኬኛ አከቴ ኢሳ ቶክቻ ከነ ቤክኔ ኢሳቲ አመኔ ኢሳ ወጂን እንጅራኔ ሞቱማ ሳዳሉ አከደንዴኙ አፉሪ ቁልቁሉን እንደ ኬኛ ነው አገርጋሩ። ወስብሐት ለእግዚአብሔር። ይቆየን።